ቶማስ ቱሄል እንግሊዝን ፈጥፍጦ ጣላት። በሜዳ ላይ ትላንትና መጋደል የሚፈልጉ 11 ተጫዋቾች ለሜሲ ክብር ለኔ ትላንት ቶማስ ቱሄል ሳይሆን በትላንቱ ጨዋታ የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ አርጀንቲናዎች ማያነሱት ዋንጫ ቢኖር የኢትዮጵያ ፕሪሚየር ሊግ ነው። ሊዮኔል ሜሲ አርጀንቲናን ለሶስተኛ ጊዜ የዓለም ዋንጫ ፍጻሜ ይዟት ሄዷል። እንደምን አላችሁ? ሪትም ስፖርት ፕሮግራማችን ነው ተጀምሯል። እየው ተሰማ እኔም በረከት ኃይሉ እዚህ ስቱዲዮ እንገኛለን። ሊዮኔል ሜሲ ለሶስተኛ ጊዜ ከሀገሩ አርጀንቲና ጋር እንግዲህ ወደ ዓለም ዋንጫ ፍጻሜ መሄድ ችሏል። ትናንት ምሽት በአስገራሚው ጨዋታ 2-1 በሆነ ውጤት እንግዲህ እንግሊዝን በማሸነፍ ኢዮባ ከስፔን ጋር እሁድ 4 ሰዓት ላይ ለሚደረገው የኒውዮርክ የፍጻሜ ጨዋታ መድረስ ችሏል እና ትናንት አስገራሚ ነገር እንግዲህ ተፈጥሯል። እንግሊዝ በጎርደን ጎል ቀድማ መምራት ችላ ነበር። ቢሆንም ግን በተከታታይ ኤንዞ ፈርናንዴዝ እና እንዲሁም ተቀይሮ የገባው ደግሞ ማርቲኔዝ ባስቆጠሩት ጎሎች እንግዲህ ወደ ፍጻሜ አልፋለች። ለሁለቱም ኳሶች ሜሲ አመቻችቶ ማቀበሉ እንግዲህ አሁንም ሜሲ በዓለም ዋንጫው ለአርጀንቲና በእያንዳንዱ ጨዋታ እንግዲህ ስራውን እየሰራና አሪፍ እያደረገ ቀጥሏል። ከዛ ባለፈ ግን ኢዮባ ብዙ ነገሮች ይነሳሉ። ከምንም በፊት ግን ምንድነው የተፈጠረው ትላንትና ኢዮባ? እንግዲህ ጨዋታው ቤካ እንደተመለከትነው ነው። ከመጀመሩ ጀምሮ ይሄ ከጦርነት ያልተናነሰ ቢያንስ በሜዳ ላይ የታየ ትልቅ የሆነ ፍልሚያ ነበር ማለት እንችላለን። በሁለቱም ቡድኖች በኩል የነበረው ኃይልን በተለይ በአርጀንቲና በኩል ቀላቅሎ የመጫወት ሁኔታ ተመልክተናል። የትላንቱን ጨዋታ እንደው ባጭር ቃል ለመግለጽ ያህል ቶማስ ቱሄል የሰራቸው ትልቅ ስህተቶችና የስካሎኒና የሊዮኔል ሜሲ ተአምር ደግሞ በድጋሚ የታየበት የመጨረሻዎቹ ደቂቃዎች አሁንም አርጀንቲና አልሸነፍ ባይ መሆኗን ያሳየችበት ነበር ማለት እንችላለን። እንደው ጨዋታውን ግን ለመመልከት ያህል እንዳስተዋል ነው በአርጀንቲና በተለይም ቢልዳፕ ጊዜ አድማጭ ተመልካቾቻችን በምስሉ ላይ እንደሚመለከቱት ፓራዴዝን ይፈልጉ ነበር። ፓራዴዝ እንደምታውቀው በዲፕ ላይን ፕሌይሜከርነት ነበር የገባው። በሁለቱ ሴንተር ባኮች መሃል ለመግባት ወይም ደግሞ ኳስ የመቀበያ መስመርን ለመክፈት ይሞክር ነበር። በዚህ ሰዓት ግን ሃሪ ኬን ሴንተር ባኮቹን ፕሬስ እንዳያደርግ ከቶማስ ቱሄል በትክክል የታዘዘ ይመስል ነበር። የሚከታተለው ፓራዴዝን ብቻ ነበር። በሌላኛው በኩል ደግሞ ያለው ራሱ ቤሊንግሃም ደግሞ ሌላ ኳስ ለመቀበል የሚመጣ ማካልስተር ሊሆን ይችላል ከግራ የሚነሳው። ኤንዞ ፈርናንዴዝም አንዳንዴ ከግራ ይነሳል። ይሄ ሮቴሽን ነበራቸው። ነገር ግን ሌላ ተጫዋች የሚመጣውን አንዳንዴ በካሜራ ውስጥም ታጣው ነበረ። ጁድ ቤሊንግሃምን ከማፈግፈጉ የተነሳ የ4-2-4 አይነት ቅርጽ ይታይበት ነበር። የእንግሊዝ ብሔራዊ ቡድን ፕሬሲንግ በቀኝ ሮጀርስ አንዳንዴ ያጠባል፣ አንዳንዴ ደግሞ እዛው ከፉልባኩ ጋር ሲሆን እንመለከተዋለን። በግራም ጎርደን ይህንኑ ያደርግ ነበር። በዚህ መንገድ ነበር አርጀንቲናዎች በተለይም ወደ ፋይናል ሰርድ እንዳይደርሱ ለማገድ ለመከላከል ሲሞክሩ የነበሩት። በተወሰነ መልኩ ተሳክቶላቸው ነበር ማለት እንችላለን። ፓራዴዝ ኳሶችን ከአጥቂዎች ጋር ከተከላካይ ተቀብሎ ለማድረስ ሲጥር ነበር። ነገር ግን በተሳካ ሁኔታ አድርጎታል ማለት አይቻልም። በተለይም የስካሎኒ ቡድን እንግዲህ የተጫዋቾችም የቅርጽም ለውጥ አድርጎ ነው የገባው። በትላንትናው ዕለት እንደምታውቀው ሲሞኔን ጁሊያኖ ሲሞኔ የዲያጎ ሲሞኔን እንግዲህ ልጅ ራሱን ነው አይደል የሚመስለው በሜዳ ላይ አስገብቶ ሞር ዊድዙን ለማስፋት ወይም ክንፉን ታኮ ለመጫወት ሞክሯል። ባለፉት ጨዋታዎች ላይ እንደምታውቀው በስዊዘርላንዱ ጨዋታ ላይ ማንሳት እንችላለን፣ በግብፁ ጨዋታ ላይ ማንሳት እንችላለን። ዴፖል በቀኝ በኩል የዳይመንዱ የቀኝ ሲሆን በግራ በኩል ማካልስተር የአጥቂ አማካኝ ሆኖ ደግሞ ከሜሲ እና ከሁሊያን አልቫሬዝ ኋላ ደግሞ ኤንዞ ፈርናንዴዝ ሲሰለፍ ነበር። ፓራዴዝን ደግሞ ዲፕ ላይን ፕሌይሜከር ወይም ደግሞ የዳይመንዱ የኋለኛው ክፍል አርጎ ነበር ሲጫወት የነበረው። በግብፁ ጨዋታ ይሄን አንደርስታንድ ታደርጋል። ምክንያቱም ካውንተሮች ስለሚኖሩ የበለጠ ሚድፊልዱ ላይ ይህንን ለመከላከል እንዲሁም አንድ ኳስ ታስታውሳለ ፓራዴዝ ከ3 የግብፅ ተጫዋቾች ጋር ተገናኝቶ እንዴት እንደመለሰው እና በዚህ ቅርጽ ነበር የሚገቡት። ትላንት ግን የእንግሊዝ ብሔራዊ ቡድን ክንፉን እንደሚጠቀም በትክክል የተረዳ ይመስለኛል። ለዛም ነው በተለይም ደግሞ ጁሊያኖ ሲሞኔ እንግዲህ ለማስገባት የሞከረው ማለት ትችላለህ እና በሚገባ
ይታይ ነበረ ማለት ትችላለህ ቅርጹ ይሄንን ቅርጽ ለምን እንደፈለገው። ነገር ግን በአርጀንቲና በኩል አንድ በጣም ያስደነቀኝ ነገር በትላንትናው ጨዋታ አብዛኞቹ ተጫዋቾች እንደ ቡድን ስቴፕ አፕ ያደረጉበት ይሄንን መንገድ እንደሚያውቁት የአርጀንቲና ተጫዋቾች ለምን የዓለም ዋንጫውን እንዳሳኩ አሁንም ለምን ወደ ዓለም ዋንጫ ፍጻሜ እንደደረሱ የሚያሳይ ፐርፎርማንስ ነበር። በጠባብ ስፔስ ላይ የሚቀባበሉት ኳስ በጣም አስደናቂ ነበር። እውነት ለመናገር በእንግሊዝ ብሔራዊ ቡድንና በአርጀንቲና ብሔራዊ ቡድን መካከል ያለውን የተጫዋች ልዩነት የጥራት ልዩነት ለእኔ እንዲሁም የእንግሊዝ ብሔራዊ ቡድን የሄዱት ጭምር ወይም ደግሞ ያልመጡት እነ ኮል ፓልመር ጭምር የተሻሉ ተጫዋቾች እንደሆኑ በኢንዲቪጁዋል ጥራት አስባለሁ። ነገር ግን በሜዳ ላይ ትላንትና መጋደል የሚፈልጉ 11 ተጫዋቾች ለሜሲ ክብር ሁሉን ነገር መስጠት የሚፈልጉ እንደ አንድ የቆሙ ከዛ ደግሞ እጅግ ጥሩ አሰልጣኝ የተመለከትንበት ጨዋታ ነበር ማለት እንችላለን። እንግዲህ በቢልድ አፕ መንገድ በዚህ መንገድ ነበረ አርጀንቲናዎች መንገዶችን ለመፈለግ ሲሞክሩ የነበሩት። ፈርስት ሃፍ ላይ ያን ያህል ትሬት የምትለው ለጎል የቀረበ ነገር በነገር ላይ የሁለቱ ኤክስጂ ሲደመር ራሱ 0.7 ነበር አልነበረ አንድ ላይ ማለት ነው። ተመልከት ፈርስት ሃፉ ምንም አልነበረም ማለት ይቻላል። ፋይናል ሰርድ ላይ በሁለቱም በኩል መድረስ አልተቻለም ነበር። ወደ እንግሊዝ ስንመለስ ግን በእንግሊዝ በኩል ይሄው ቢልድ አፕ ሲነሳ በተደጋጋሚ ብዙዎች እንደሚያነሱት የሃሪ ኬን ድሮፕ ማድረግ ምን ያህል ተጋጣሚን እንደሚረብሽ ተመልክተናል። እንዲያውም ከዚህ በፊት ስናነሳ ነበር አይደል እነ ሳሊባ አብረው ድራግ እየተደረጉ ይመጣሉ ይከተላሉ፣ ጃምፕ እንዴት ነው የምታደርገው የሚለውን ነገር ስናነሳ ነበር። እንዲያውም በስፔን እና በፖርቹጋል ጨዋታ የምታስታውስ ከሆነ ፔድሪን ለመከተል ሩበን ዲያዝ ምን ያህል ወደ ውስጥ እንደሚመጣ ተመልክተናል። ይሄ የማንቱማን ማርኪንግ ያለ ነው። ስለዚህ በዚህ መንገድ ስመለከተው ሊሳንድሮ ማርቲኔዝ በተለይ 6ኛ ደቂቃ ላይ አሁንም አድማጮቻችን በምስሉ ላይ እንደሚመለከቱት 6ኛው ደቂቃ ላይ ተመልከት እንዴት ሃሪ ኬንን ሲከተለውና ሲወጣ እንደነበር። እቺን ያነሳዋት ከጎሉ ጋር ላይ ያይዞ ሰከንድ ሃፍ ላይ ጎሉ ከመቆጠሩ ከሰከንዶች በፊት ወደ ኋላ ብንመለስ ሃሪ ኬን ድሮፕ አድርጓል እንደምትመለከተው። ሊሳንድሮ ማርቲኔዝ ግን አጠገቧል። ይሄ ነው ትልቁ ጥያቄ ለኔ። በስካሎኒ ትዕዛዝ ነው አይ ይቅር ማንቱማን ማርኪንጉን ተውትና ዞንህን ጠብቅ ነው። ከዛ ደግሞ ዞኑም ላይ በትክክል የተገኘ አይመስለኝም። ሊሳንድሮ ማርቲኔዝ የነካው ኳስም በትክክል ወይ ማጽዳት አልቻለም። በኋላ ጁድ ጋር ደረሰ። ጁድ ለሞርጋን ሮጀርስ ሰጠው። ሮጀርስ በጣም ጥሩ ፓስ አደረገለት እና እቺ ታክቲካል ጉዳይ በጨዋታው ላይ በእንግሊዝ በኩል በተለይ የወሰነው ነው ማለት እንችላለን። ጎሏ እንድትገኝ ሃሪ ኬን ለዚህ ቡድን ያለውን ትልቅ አስተዋጽኦ በትላንትናው ዕለት የተመለከትን ይመስለኛል። የቶማስ ቱሄል ቡድንም እስከዚህ ጎል ድረስ በብዙ ነገሮች ከአርጀንቲና ጋር ኮፕ ማድረግ ችሏል። ለእኔ ትላንትና ኤሊየት አንደርሰን ለምን የ117 ሚሊዮን ፓውንድ ተጫዋች እንደሆነ በሚገባ ያሳየ ይመስለኛል። እንዴት ጉልበትን መጠቀም እንደሚችል መሃል ላይ ኳስ እንዴት ማረጋጋት እንደሚችል ከራይስም በላይ ትላንት ብቻ ሳይሆን በዚህ ውድድር ላይ እጅግ ጥሩ የነበረ ተጫዋች ነው። ራይስ አሁንም ፊት እንዳልሆነ የሚያስታውቅ ይሄ ተጫዋች ለአመታት ከ50 ጨዋታ በላይ ሲያደርግ የነበረ ነው። ከፔን ጋር እንደሚጫወት በትላንትናው ዕለት እንግዲህ ተመልከት። ይሄ ለአርሰናል ደጋፊዎች በጣም ከባድ ይመስለኛል። በዚህ መንገድ እንግዲህ ጨዋታው ቀጠለ። በኋላ ላይ ግን ቶማስ ቱሄል እንግሊዝን ፈጥፍጦ ጣላት። እንግሊዝን ምናልባትም ከ66ቱ በኋላ የዓለም ዋንጫዋን እንዲያው ህልም ለማሳካት ጥቂት ብቻ ቀራት እየተባለ በነበረበት ጊዜ ራሱ የሰራውን ቡድን ከክሮሺያ ጨዋታ በኋላ ለማሞካሸት ለቱሄል ቅጽል ስም ለማውጣት አማርኛ ሲያጥሩ ነው የነበረው። በተለይ በግሌ አሁን እንግሊዝ አሰልጣኝ አግኝታለች ስል ነበር። ትላንት ግን ለኔ የቶማስ ቱሄል ጭምብል ወልቋል። ቤካ ትላንት ለኔ ትላንት ቶማስ ቱሄል ሳይሆን በትላንቱ ጨዋታ የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ሳውዝጌትን ሆኖ ነው ያየሁት። ምክንያቱም በዛ በጀርመን እግር ኳስ ያደገ ሰው፣ በዛ በገጌም ፕሬሲንግ ሲታጠን ያደገ ሰው ኪሊያንና ኔይማርን ፕሬስ አድርጉ አታድርጉ ክርክሩ ሲገባ የነበረ ከሲቲ ጋር ውጤትን ለማስጠበቅ እንዴት
ዲፌንድ እንኳን ቢያደርግ ቶርናመንት ላይ ዲፌንድ ልታደርግ ትችላል። እንደዚህ አይነት የደከመ ታክቲካል ውሳኔ ተመልክቼ ቢያንስ በራሱ ኬሪየር በጣም ሬት ስለማደርገው በራሱ ኬሪየር እንደዚህ አይነት ነገር ተመልክቼ አላውቅም እውነት ለመናገር። ዮባ ሜንሽን እያደረገ ያለው ኮንሳ በጎርደን ተቀይሮ የገባበት ተከላካይ የቀየረበት ዳንበርንን ጨምሮ የመጀመሪያው በተለይ ቅያሪ ጨዋታውን ብዙ ወደ እነሱ እንለፍ። የመጀመሪያው ኮንሳን እንግዲህ በጎርደን ሲቀይር ምንድነው ያለው ከጨዋታው በኋላ እንዲሁም ቶማስ ቱሄል ይሄ ደግሞ የባሰ ነው እኔ ያስገረመኝ። አልጸጸትም ብሏል። ኦፍ ኮርስ አይጸጸትም። ዲሳይድ ማድረግ ነበረበት። ምናልባት በሌላ መንገድ ሊሆን ይችላል። ነገር ግን በውጤት ነው ጀጅ የምትደረገው። ሚሊዮኖች ከጨዋታው ውጤት ካዩ በኋላ አሰልጣኝ ይሆናሉ ብሏል። እንግዲህ ከዛም አንዱ እኔ ልሆን ነው ማለት ነው። ምናልባትም ከተሸነፍክ በኋላ ማሳየ ማለት ኮች ማድረግ ቀላል ነው የሚል ነገር አንስቷል። በትክክል በውጤት ነው አሰልጣኝ የሚመዘነው። ትላንትና ለዚህ ጉዳይ ደግሞ የሰጠው ማብራሪያ ነው ትንሽ እኔን ያስገረመኝ። ቤካ ላስት ላይን ላይ በእኛ ላይን ላይ ወይም በአርጀንቲና የመጀመሪያው ላይናቸው ላይ 4 ተጫዋቾች አሉ። 2 የክንፍ ተጫዋቾች 2 አጥቂዎችን አድርገዋል። ስለዚህ ሰው መጨመር ነበረብን፣ ባክ ፋይፍ ማድረግ ነበረብን ብሏል። በጣም ትክክል ሊሆን ይችላል እንዲህ ከላይ ካየነው። ነገር ግን 5 ተጫዋች ስላደረግክ ብቻ የቁጥር የበላይነት ስላለህ ብቻ ጎሎችን ልትከላከል እንደምትችል በጨዋታው ላይ በሚገባ እየተመለከትን ነው። የቶማስ ቱሄል ቡድን ጎርደን ጎሉ ካስቆጠረበት ሰዓት አንስቶ 92ኛው ደቂቃ ላይ ላውታሮ ማርቲኔዝ ጎል እስኪያስቆጥር ድረስ 12% ቦል ፖሴሽን ብቻ ነው የነበረው። ይሄ ከባድ ነው። በጣም እጅግ ከባድ ነው። ቤካ እጅግ ከባድ ነው። እንደዚህ የአርጀንቲናን ቡድን ወደ ራስ መጥራት ማለት ያውም ውጤት እያለ ሜሲን ለያዘ ቡድን ይሄ በራስ ላይ ምንድነው ሱሳይድ እንደሚሞክር ነው። ከቦክስ ውጪ የተካኑ በፕሪሚየር ሊጉ ያየናቸው በአርጀንቲና ብሔራዊ ቡድን ያየናቸው የሚገራርሙ መቺዎች አሉ። ጎሉ ይመጣ እንደነበር ያስታውቃል። ክሮሶቹ በዳንበርንና በኮንሳ መሃል በነ ስቶንስ መሃል አጫጭሮቹ እነ ማካልስተር የግንባር ኳስ እየሞከሩ ነው። ስለዚህ እየሰራልህ አይደለም። መደረግ የነበረበት ታዲያ ምንድነው? ቶማስ ቱሄል ባክ ፋይፍ ሲያደርግ ትክክል አልሰራም ካልክ ምንድነው መደረግ የነበረበት ካልከኝ ራሱ ቶማስ ቱሄል በላይ የሚያውቀው ሰው አለ ብዬ አልገመትም። እንዳልኩ ትላንትና ጋሬት ዛውስኬት እነዚህን ቅያሪዎች ቢያደርጋቸው ኖሮ አልገረምም ያልኩ ለዚህ። በጀርመን እግር ኳስ ያደገው ሰው ኳስን ከጎልህ ማራቅ ቤስት ዌይ ነው መከላከል ብሎ በራግኒክ ፍልስፍናን የሚያውቅ ሰው። ነገር ግን እሱ አደጋውን ሲጠራ ነበር ትላንት። አሁንም አርጀንቲናዎች በነፃነት እንዲያጠቁ ስካሎኒ እንደፈለገ አጥቂ እንዲጨምር ሲያግዘው ነበር ማለት ይቻላል። ምንድን ያለው የላስት ላይናችን ላይ ባክ ፋይፍ የሆንበት ምክንያት እነሱ 4 ስለሆኑ ነው አለ። ነገር ግን በቦክስ ውስጥ ተጫዋች ስላበዛህ ብቻ ረጃጅም ተጫዋች ስላስገባህ ብቻ ትከላከላለህ ማለት አይደለም። በመጀመሪያ ሴስ ፋብሪጋዝ ከዚህ በፊት ያለውን ትላንት ተቆርጦ የነበረ አንድ ቪዲዮ ተመለከትኩ። ቡድንህን ተከላካይ ጨምረህ አጥቂ ስታስወጣ ባይ ዲፎልት አይምሯቸው ኮቹ የወሰነው ወደኋላ መመለስ ነው ይላል። በተለይ በአንድ ጎል መሪነት ይህንን ስትወስን ኤኒ ነገር ሊፈጠር ይችላል። ፔናልቲ ሊገኝ ይችላል፣ የግንባር ኳስ ሊገኝ ይችላል፣ ከሴት ፒስ ጎል ሊገባ ይችላል። ትላንትም የተፈጠረው ይሄ ሴት ፒሱን ኮርናውን ነው እንግዲህ ሊዮኔል ሜሲ በብልጥነት ያንን የጀመረው። በዋናነት የቶማስ ቱሄል ስህተት ነው ብዬ የማስበው ላስት ላይንን ብቻ ሳይሆን መከላከል የነበረበት ሁለተኛውን ላይን መከላከል አልቻለም። የኔ ጥያቄ ሞርጋን ሮጀርስ፣ ሃሪ ኬን እና ጁድ ቤሊንግሃም ከልክ ባለፈ ድካም ውስጥ ነበሩ። ሹቶችን የሚቋቋሙበት አልነበረም። ቤንች ላይ እንደነ ራሽፈርድ፣ እንደነ ቡካዮ ሳካ፣ እንደነ ኮቢ ማይኖ አይነት ተጫዋች እያለህ የተከላካይ መዓት ነው ሲያስገባ የነበረው። ኒኮ ኦራይሊ ቤስት የሚባል ሲዝን አሳልፏል። የፈለገ ቢሆን ግን በመሃል ሜዳ ላይ ከኮቢ በላይ እርጋታን ያመጣልሃል። ራይስን ቀይረ ኦራይሊ ማስገባት ወርልድ ካፕ ከመጀመሩ በፊት ኮቢ ማይኖ በእንግሊዝ ብሔራዊ ቡድን ጨዋታ ላይ እንደው ይሄን ደብል ፒቨት ያሰጋል እንዴ እስክትል ድረስ በጣም ቤስት የሚባል ፐርፎርማንስ አሳይቷል። አይኖ ይገባኛል፣ ስለ አትሌቲሲዝም ሊነሳ ይችላል። ኮቢ ላይ ቤካ አትሌቲክ አይደለም፣ አይሮጥም፣
ወርክ ሬቱ ደካማ ነው። በሩበን አሞሪም ጋር የነበራቸው ጸብ ይሄ ነው ልትል ትችላለህ። ነገር ግን በማይክል ካሪክ ስር እጅግ ያሻሻለው ነገር ቢኖር ደግሞ ይሄ ነው። የቼልሲውን ጨዋታ ማየት እንችላለን። የሊቨርፑልን ጨዋታ ማንቸስተር ዩናይትድ መሀል ሜዳውን ከኳስ ጋርም ሆነ ያለ ኳስ ሲቆጣጠር የኮቢ ጉልበቶች አስፈልገውት ነበር። ትላንት ይሄንን እንግሊዝ ተናፍቀው ነበር። ትላንት ይሄንን እና ኮቢ አስፈላጊ ነበር ማለት ይቻላል በትላንትናው ጨዋታ ላይ። ከዛም ውጪ ግን ራሱ ቶማስ ቱሄል እንዳመነው ሰከንድ ላይናችን ትክክል አልነበረም ብሏል። ስለዚህ ማድረግ የነበረበት በእኔ እምነት ጎርደን መጀመሪያ መውጣት አልነበረበትም። ኳሱን ማራቅ ነው የነበረበት ለመከላከል። በላይኛው ሜዳ ላይ መከላከል ነው ያለበት። ፎቶውን ተመልከቱ በስክሪናችን ላይ። የመጀመሪያው የእንግሊዝ ብሔራዊ ቡድን ከ53ኛው ደቂቃ በኋላ የነበረው የመከላከል ሼፕ ሲሆን የመጨረሻዋን ኳስ ደግሞ ይሄኛውን ፎቶውን ተመልከቱ በስክሪናችን ላይ ተመልከቱ። ምን ያህል የአርጀንቲና ተጫዋቾች በ109ኛው ደቂቃ ላይ ፕሬስ ለማድረግ በላይኛው ሜዳ ላይ እንደነበሩ። ይሄ ነው የቶማስ ቱሄል እና የስካሎኒ የትላንትናው ጨዋታ ትልቁ ልዩነት ይሄ ነው። ቶማስ ቱሄል ገና በ56ኛው ደቂቃ ተከላካዮችን እያበዛ ሰከንድ ላይኑን መከላከል አቆመ። ስካሎኒ ደግሞ ያለውን ነገር በሙሉ ሰጥቶ አጥቂዎችን የአጥቂ አማራጩን በሙሉ አስገብቶ በጀግንነት ተዋድቆ የሚገባውን ቦታ አገኘ ማለት ይቻላል። ከቶማስ ቱሄል ይህንን ስህተት ማየት በጣም ለእንግሊዝ ብሔራዊ ቡድን ደጋፊዎች እንደምታውቀው እኔም የእንግሊዝ ብሔራዊ ቡድን ደጋፊ ነኝ። በጣም አሳዛኝ ነበር። በጣም ስገረም ነበረ በቅያሬዎቹ በጨዋታው ላይ። በነገራችን ላይ በዚህ መንገድ ቢያልፍም እኔ ስፔን ብሔራዊ ቡድንን በፍጹም ያሸንፋል ብዬ አልገምትም። ምክንያቱም የመጀመሪያው ጨዋታ ላይ ስላሸነፈ አልነበረም ይህንን የእንግሊዝ ብሔራዊ ቡድን ያሞገስ ነው። ኳስ የሚይዝበት መንገድ እና እርጋታ፣ ሁለተኛው ፕሬሲንጉ በጣም ድንቅ ስለነበር። ትላንት ግን ጎሉ ይመጣ እንደነበር 65ኛው ደቂቃ 70ኛው ደቂቃ ያስታውቅ ነበር። እነ ኤንዞ ፈርናንዴዝ ሲሞክሩ የነበሩት በተለይ ከሃይድሬሽን ብሬኩ በኋላ የበለጠ ፋይናል ሰርድ ላይ ይደርሱ ነበር። እንግሊዞች ባክ 5 ይሆናሉ፣ ከዛ 3 አሉ። ኤሊየት አንደርሰን ብቻ ነው ጉልበቴ የነበረው በትላንትናው ጨዋታ። በተለይ ራይስም ተቀይሮ ወጥቷል። ጁድ 120 ደቂቃ ባለፈው ተጫውቷል። ሮጀርስ ፈጽሞ ደክሞ ነበር በግራ በኩል የነበረው ከጎሉ በኋላ መከላከል ስራውን ይሄ ተፈጥሯዊ የምትለው የክንፍም ተጫዋች አይደለም። ስለዚህ ሲከላከል የነበረው እንደ አጥቂ ነው ማለት ይችላል። ሜሲን እዚህ ጋር ስካሎኒ በጣም ድንቅ ስራ ነው ያደረገው። ወደ ቀኝ እንዲያዘነብል ነበር ያደረገው። ምክንያቱም የእንግሊዝ ብሔራዊ ቡድን ዊክ ሊንኩ ትላንትና የቀኝ መስመሩ ነው ማለት ትችላለህ። ምክንያቱም ጀምስን ሲያስገባ ለምሳሌ ጀምስን ሲያስገባ ይሄ ቡድን ወደ ባክ 5ነትና ነገር ግን ጀምስ ደግሞ ሲያጠቃ ወደ ባክ 4ነት ይለወጥ ነበር መመልከት እንችላለን። እና በተለይም ደግሞ 78ኛው ደቂቃ ላይ ባክ 4 ሲሆን እንመለከታለን። 79ኛው ደቂቃ ላይ ባክ 5 መሆኑን እንመለከት ነበር። እና ጀምስ ነበር የሚለዋውጠው። ይሄንን በቀኝ በኩል ዘግቶታል። በግራ በኩል ግን ስፔንስ እና ሮጀርስን የነበሩት። ስፔንስ በተለይም ደግሞ አንድ ተጫዋች አለ በትላንትናው ጨዋታ ላይ የአርጀንቲናን የቀኝ መስመር በእጅጉ ለውጦታል ብዬ ማስበው ተጫዋች አለ። እሱም ተጫዋች በነገራችን ላይ በተለይም ደግሞ ሞንቴን ጎንዛሎ ሞንቴን የተባለው ራይት ባክ ተጫዋች ከገባ በኋላ ክሮሶቹ በጣም አስደናቂ ነበሩ። ስለዚህ መጀመሪያ ቶማስ ቱሄል ማድረግ የነበረበት ያኛውን ላይን መዝጋት፣ ያኛው ላይን ላይ በላይኛው ሜዳ በኩል የሚመጡ ሹቶችን መከላከል ነበር። እሱ ግን ይህንን አላደረገም። ዲፕ መግባት ነው የፈለገው። በባክ 5 ተጫወተ፣ ተከላካዮችን አስገባ። ከዛ በኋላ ቅጣቱ ተቀጣ ማለት ይቻላል። በአርጀንቲናና በስካሎኒ በኩል ግን አሁንም ዲዘርቭ እንደሚያደርጉ እዚህ ቦታ ላይ መድረሳቸው። ሊዮኔል ሜሲ በ39 ዓመቱ የመጨረሻዎቹን ደቂቃዎች መመልከት ይችላል እንዴት ፕሬስ ሲያደርግ እንደነበር። ይሄ ተጫዋች ሰው ነው ወይስ ብለህ ጥያቄ እስክታነሳ ድረስ በ39 ዓመቱ ለእያንዳንዱ ኳስ በተለይ በመጨረሻዎቹ ደቂቃ ሲጋደል ተመልክተናል። የ39 ዓመትን አጥቂ የያዘው የስካሎኒ ቡድን ከኬን ጁድ ቤሊንግሃምንና ቤንች ላይ እንደነ ቡካዮ ሳካን የመሳሰሉ ተጫዋቾችን ከያዘው እንግሊዝ በላይ ጨዋታውን ለመጫወት የነበረው ጨዋታው ላይ ፕሬስ አድርጎ ለመጫወት ወይም ፕሮአክቲቭ ሆኖ ኳሱን ለመያዝ ያደረጉት ጥረት በጣም አስደናቂ ነበር ማለት ይቻላል። ጨዋታውም እንግዲህ ከጀምስ መቀየር በኋላ እንግዲህ
እነ ኒኮ ኦራይሌን አስገባ። በመቀጠልም መጨረሻ ላይ ነው እንግዲህ ነገሮች ከተበላሹ በኋላ የአጥቂ አማራጮችን ለማስገባት የሞከረው። እዚህ ጋር ግን ረፍዶ ነበር ማለት ይቻላል። በአጠቃላይ ትላንትና ቶማስ ቱሄል አጠቃላይ ኃላፊነቱን ለእንግሊዝ ውድቀት መውሰድ አለበት ብዬ አስባለሁ። ከዛ ውጪ ግን በተጫዋቾች ጥራት ይሄ ነው የሚባል ልዩነት ምናልባትም ካላት የእንግሊዝ ብሔራዊ ቡድን ነው ማለት ትችላል። በሁሉም ቦታ ላይ ጆን ቴሪም ከጨዋታ በፊት ያለው በፍጹም ስለ አርጀንቲና ለሰከንድም አላሰብም። ፕሌየር ቱ ፕሌየር ወይም ደግሞ ማን ቱ ማን ተጫዋች በተጫዋች ብናወዳድር ራሱ በየትኛውም ቦታ ላይ 39 ዓመት ከሞላው ሜሲ ራሱ ካየን እኛ እንግሊዝ የተሻለች ነች የሚል አስተያየትን ሰጥቶ ነበር። እኔ ደግሞ ልጨምርልህ ቤኪ የቀሩት ተጫዋቾች እንኳን እነ ሞርጋን ጊብስ ዋይት እነ ኮል ፓርመር እንኳን ቢመጡ እነ ፎደን ይሄ ባላቸው ጥራት እንደው ፎደን በዚህ ዓመት ጥሩ አልተንቀሳቀሰም ባላቸው ጥራት ነው። ግን አርጀንቲናዎች ፉልባኮቹ ማየት ይችላል። ሴንተር ባኮቹ ላይ ነው ጥሩ ነገር ልታነሳ የምታስ ማካልስተር ጥሩ ሲዝን አላሳለፈም። ኤንዞ ጥሩ ሲዝን አላሳለፈም። ኤንዞ እና ማካልስተርን እንግዲህ ከራይስ እና ከአንደርሰን ጋር ነው የምታያይዘው። ስለዚህ ኢቨን ቤንቻቸውና ያልተጠሩት ተጫዋቾች እንኳን በጣም ጥራት ያላቸው ነበር። ይህንን ቶማስ ቱሄል በሳውዝጌት መንገድ የተጫወተው ማለት እንችላለን። በጣም ብዙ የሚያስነቅፉ ነገሮች አሉ። ወደ አርጀንቲና ግን ስንሄድ አሁንም ይሄ ብሔራዊ ቡድን እንዴት ነው አንዲት ነገርን ከቀመስክ በኋላ ኢንጆይ ማድረግ እንደምትችለው ሁሉ የአርጀንቲና ብሔራዊ ቡድን የዓለም ዋንጫን ጣዕም በሚገባ ያወቀ ይመስላል። በሚገባ ምን ማድረግ እንዳለባቸው ሬሞንታዳ ነው ባይ ዘ ዌይ በሙሉ ጨዋታዎቹ ነው ማለት ይችላል። የግብፁን ጨዋታ ዋን ኦፍ ዘ ቤስት የምንለው የዓለም ዋንጫ ፐርፎርማንስ የመጨረሻዎቹ ደቂቃዎች፣ የትላንቱ የሊዮኔል ሜሲ የመጨረሻዎቹ 15 ደቂቃዎች የአንድ ተጫዋች የአንድ በጣም ጥሩ ተጫዋች ፕራይሙ ነው ማለት ይችላል። ገብቶሃል አይደል? በጣም አስደናቂ የነበረ ፐርፎርማንስ። አዎ ላይሮጥልህ ይችላል ከኳስ ውጭ፣ አሁን ላይታች ላይልልህ ይችላል፣ ላይጋደልልህ ይችላል። ጨዋታው ወሳኝ ሰዓት ግን ምን አይነት ቢስት እንደነበረ ተመልክተዋል። በቀኝ መስመር የሚያደርጋቸው በነገራችን ላይ በቀኝ እግሩ ነው ያንን ክሮስ ያደረገው ከጆን ስቶንስ በልጦ ከኮንሳ ደግሞ ሜትሩ ፒን ፖይንት። ይሄ እንዴት አኪሬትነቱ የሊዮኔል ሜሲን ብቃት የሚያሳይ ነበር ማለት ትችላል። ሊዮ አሁንም ድረስ በአውሮፓ እግር ኳስ ለምን አልተጫወተም ብለን እንድናዝን የሚያደርግብን በጣም በአስደናቂ ሁኔታ የተመለከትንበት ነበር ማለት እንችላለን። ከዛም ውጪ ግን ስካሎኒ ለኔ አንደርሬትድ አሰልጣኝ። ብዙ ጊዜ ስለ ሊዮ ነው የምናነሳው። ትላንት ስካሎኒ ዘመናዊ አሰልጣኝ የሚመስሉ ይሄ በጀርመን እግር ኳስ ውስጥ በድንቅነት ያደገ በነ ራልፍ ራኒክ ፊሎሶፊ ያደገ የሚመስለው ስካሎኒ ነበር ማለት ትችላለህ። ቤካ ምን አይነት አስደናቂ ነገር ነው። ከተመሩ በኋላ የነበረው የአርጀንቲና ብሔራዊ ቡድን በፍጹም የሚቀመስ አልነበረም። ቅብብሎቹ በጣም የሚገርሙ ናቸው። የጎል ዕድል የሚፈጥሩበት መንገድ ፉልባኮቹ ኦቨርላፕ ሲያደርጉ የክንፍ ተጫዋች ነበር የሚመስሉት። ለሜሲ የነበረው ነፃነት ሜሲ ትላንትና የታጨቀ ቦታ ውስጥ ነው የነበረው። ባክ ፋይፍ ናቸው ሁለቱም እንዴት ነው ፖኬቶች ላይ መንቀሳቀስ አይችልም ነበር። ነገር ግን ወደ ቀኝ ክንፍ ወጥቶ ደብል አፕ እነሱ ቢያደርጉም 2-3 እየሆኑ የቁጥር ብልጫዎችን በመውሰድ ሊዮኔል ሜሲ ግን ወደ ቦክስ ውስጥ አደገኛ ኳሶችን እንዲከት አድርጓል። ማካልስተር ብረት የገጨበትን የእግር ኳስ ስትመለከተው በእንግሊዝ ዲፌንስ ተስፋ የምትቆርጠው ይዛል ምን ያህል በቁጥር በዝተው እንደነበር፣ ነገር ግን ይህንን ማኔጅ አድርገው የጎል ዕድል ሲፈጥሩ እንደነበሩ ስትመለከት ስካሎኒን እዚህ ጋር በትልቁ ማመስገን ትችላለህ ማለት ይቻላል። ለትላንቱ ድል በዋናነት ከሊዮኔል ሜሲ ባልተናነሰ መልኩ ምናልባትም ከማንም በላይ ለዚህ ቡድን ስካሎኒ በጣም ድንቁ ሰው ነበር ማለት ይቻላል። አዎ ዮባ እንግዲህ ያው ስካሎኒ ብለሃል፣ ልክ ነህ። ግን ያው ትላንት ሙሉ ስቴዲየም አትላንታ የነበሩት ግን ከአንተ ጋር የሚስማማ አይመስለኝ። ምክንያቱም ከሜሲ ጋር ምንም ነገር እናሳካለን የሚል ሀሳብ ሲያዜሙ ነው ሙሉ ሜዳውን የጨረሱት። ምናልባት ወደ ቶማስ ቱሄል ከነሱ አስተያየት ጋር ምንም አልጸጸትም የሚል ነገር አንስቷል። አርጀንቲኖች የአየር ኳስ ላይ በጣም የተሻሉ ነበሩ፣ በእያንዳንዱ የአየር ኳስ ሙከራቸው በጣም የተሻሉ ነበሩ የሚልን ሀሳብ አንስቷል። ግን
ለተፈጠረው ነገር አሁን ባለው ሰዓት አልጸጸትም ብሏል። ምናልባት አድሮ ሲነሳ ግን የሚጸጸት ከሆነ መልሶ ሳይሆነው። ከዛ ባለፈ ግን ሃሪ ኬን ልባችን ተሰብሯል ብሏል። ለደጋፊው ለሁሉም የሚልን ሀሳብ አንስቷል። በእርግጥ ኬን ሞክሯል። ቤሊንግሃም ጋር አብረው የተቻላቸውን አድርገዋል። እንግሊዝ ካስቆጠረችው 13 ግብ 12 ከሁለቱ የመጣ ነው። አንዱ ብቻ ነው ከራሽፈርድ የነበረው እና ይህም ምናልባት ጥያቄን ያስነሳ ነበር በጊዜው። ከዛ ባለፈ ግን ሊዮ ሜሲ ይሄ ለሀገራችን ለአርጀንቲና ለሁሉም የሚገባ ድል ነው የሚለን ሀሳብ አንስቷል። ዮባ ስለ ሜሲ ምን ማለት ይቻላል? እንግዲህ ሜሲ እንዳልኩ ስካሎኒ አንደርሬትድ ሆኖ እንዳልኩ ስካሎኒም ክብር ይገባዋል አልኩ እንጂ ከሊዮኔል ሜሲ ጋር አርጀንቲናዎች ማያነሱት ዋንጫ ቢኖር የኢትዮጵያ ፕሪሚየር ሊግ ነው ወይ እሱንም ስላልተጫወተ ወይም ላያነሱ የሚችሉት ዋንጫ የጸባይ ዋንጫ ነው። ምክንያቱም ለሊዮ በመጋደል ውስጥ ብዙ ጉሽሚያዎችን ስለሚያደርጉ ሊዮን ይዘህ ማታሳካው ነገር የለም ቤኪ፣ በፍጹም ማታሳካው ነገር አለ ማለት አይቻልም። የ39 ዓመት ተጫዋች ነው። ትላንትና በቀኝ መስመር ላይ እነዛን ኢንቨርት እያደረገ እየሄደ በዚህ ኢንቴንሲቲ በዚህ ፍጥነት በጣም ደሞስት ሀገሩ በምትፈልገው ጊዜ በዚህን ያህል ጀግንነት የተገኘው የ39 ዓመት ነው ተጫዋች ነው ብትል ማን ነው የሚያምነው? ዓለም ላይ ማንስ ነው ማድረግ የሚችለው ይሄንን? አንተ ያልከው ምናልባት ዮባ ጆኮል 39 ዓመቱ ነው ሜሲ እና ይሄ ዊፕ እናስተኛዋለን፣ አልጋ ላይ እናስተኛዋለን። ሜሲ ለመጀመሪያ ጊዜ ነው እንግሊዝን የገጠመው ትናንት እንደምታውቀው እና የመጀመሪያ ጊዜ ነው የገጠመው፣ ግን 39 ዓመቱ እናስተኛዋለን ወደ እንቅልፍ ነው ያለው። አይ ቲንክ ሜሲን ያስተኛቸው በደንብ አድርጎ ነው ያስተኛቸው ማለት ትችላለህ። ለዚህ ደግሞ እንዳልኩ በዋነኛነት ኃላፊነቱን መውሰድ አለበት ብዬ የማስበው ቶማስ ቱሄል ነው። ትላንት የወሰናቸው እያንዳንዱ ውሳኔዎች እጅግ መጥፎ የሚባሉ፣ ከዛ ደግሞ እሱን ለማብራራት የሄደበት መንገድ ደግሞ እንዴ ቶማስ ቱሄል እንደዚህ ነው እንደሚያስበው እንድትልና በትላንትናው ጨዋታ ብቻ ከመዘን ነው ቶማስ ቱሄል በእጅጉ አንድ አሰልጣኞች ደጋግሞ ሊሳሳታቸው የማይችላቸውን ብዙ ነገሮች የተሳሳተ ይመስለኛል። አርጀንቲና ነብስ እንድትዘራ፣ አርጀንቲና ክፍተቶች እንድታገኝ ቦክስ ውስጥ በመጠቅጠቅ ዲፌንድ እንኳን አላደረጉ። በነገራችን ላይ ተሳክቶለታል። ከሜክሲኮ ጋር ይሄን አድርጎ ተሳክቶለታል። ከኖርዌይ ጋር ይሄን አድርጎ አስተያየቶቹ ራሱ እርስ በርስ የሚጋጩ ናቸው። ለእኔ ወርስት ፐርፎርማንሳቸው ከኖርዌይም ጨዋታ በላይ ይሄኛው ነው ብዬ ነው ማስበው፣ በተለይ ከ56ኛው ደቂቃ በኋላ። እሱ ግን በፖስት ማች ኢንተርቪው ላይ አልጸጸትም ብቻ ሳይሆን ቤስቱ ፐርፎርማንሳችን ማለት እኛ ያየነው ጨዋታ የትኛው ነው በሁሉም ነገር የተዳከመ አሁንም ሲሞከርበት የነበረ ቡድን አሁንም የጎል እድሎች ሲፈጠርበት የነበረው የእንግሊዝ ብሔራዊ ቡድን ቤስት የሚባሉ ፐርፎርማንስ ይሄ ነው ካለ በእውነቱ እዚህ ቦታ ላይ መድረሱ ራሱ አጠያያቂ ያደርጓል ብዬ አስባለሁ። ቤካ ምናልባት በቀጣይ እንግዲህ ይቺ አርጀንቲና ከስፔን ብሔራዊ ቡድን ዮባ እንግዲህ በጣም ተጠባቂ ነው የሚሆነው። ትላንትናም እንግዲህ ከጨዋታው በፊት ብዙ የተነሱ ነገሮች ነበሩ። ምናልባት ከ82 ጦርነት አንስቶ የማራዶና በእጅ የነካት የዴቪድ ቤካም ቀይ ካርድ ተብሎ ነበር። ቢሆንም ዳግም እንግዲህ ዴቪድ ቤካምን ቀይ ያሰጠው ሲሞኒ በሜዳ ባይኖርም ልጁ ተክቶት የአንድ ድል ማግኘት ችሏል እና በቀጣይ በፍጻሜው ጨዋታ እንግዲህ ለሊዮኔል ሜሲ ልዩ ጨዋታ ይሆናል ብዬ አስባለሁ። አርጀንቲና ከስፔን እንግዲህ እንደምታውቀው አርጀንቲና ሊዮኔል ሜሲ ሄዶ የደመቀባት ሀገር ነች ባርሴሎና እና ምን አይነት ጨዋታ ሊሆን እንደሚችል ምናልባት በቀጣዩ የሪትም ስፖርት ፕሮግራማችን ላይ የምናቀርበው ነው የሚሆነው። ለሊዮኔል ሜሲ እንግዲህ የተለየ ቦታ ያለው ጨዋታ ነው የሚሆነው ብዬ አስባለሁ። እንግዲህ ያው ሜሲ ከአርጀንቲና ተወልዶ ባርሴሎና ሄዶ ነው እንግዲህ ስፔን ላይ የደመቀውና አሁን ደግሞ ያችን ስፔን በዓለም ዋንጫ ፍጻሜ አግኝቷታል። ከ19 ዓመት በፊት በአንድ የዩኒሴፍ ማስታወቂያ የተገናኙት ላሚን ያማልና ሊዮኔል ሜሲ ዳግም ደግሞ አሁን አድጎ እንግዲህ የሱ አርፎበታል ይባላል እንግዲህና ምን እንጠብቅ በትንሹ? የስፔን ብሔራዊ ቡድን እንዴት እንደመጣ ትልቋን ፈረንሳይ ገንድሶ እንዴት እንደው በሰፊው በቅዳሜው እና ምናልባት በእሁዱ በሰኞም ፕሮግራሞቻችን በቀጣዩ በሚገባ የምናነሳው ይሆናል ሰፋ ባለ ሁኔታ። በተለይም የስፔን ብሔራዊ ቡድን እንዴት የመጀመሪያውን የዴሻምፕን ፕሬሲንግ እንዴት ሲያልፍ እንደነበረ፣ አሁን አርጀንቲናዎችስ ምን ሊያደርጉ ይችላሉ? እጅግ አጓጊ ጨዋታ። አሁን የስፖርት አፍቃሪያን የስፔን ብሔራዊ ቡድን አግዝፈው አርጀንቲናን አሳንሰው ይሄ ጨዋታማ ተጠባቂ አይደለም የስፔን ብሔራዊ ቡድን
ኮምፎርታብሊ ያነሰዋል ካሉ በትልቁ እንደተሳሳቱ ነው የሚገባኝ። ይሄ የአርጀንቲና ብሔራዊ ቡድን ማንም ቢመጣ የትኛውም ብሔራዊ ቡድን ቢመጣ ለመፈተን በቂ የሆነ የአሰልጣኝ ብቃት፣ የተጫዋቾች ጥራት ብቻ ሳይሆን ፍላጎት፣ ከዛ ደግሞ ሊዮኔል ሜሲ ያላቸው ትላንት ምናልባትም እስካሁን ዳኝነት ላይ የሚነሳውን ነገር ምናልባት መጀመሪያ አካባቢ የነበረው መጎሻሸም እና ዳኛው አንድ ላይ ያደረገበት መንገድ ጥያቄ እናነሳለን። ነገር ግን በአሳማኝ ሁኔታ እንግሊዝን በሚገባ ከሙሉ የጨዋታ ብልጫ ጋር በሊዮኔል ሜሲ እየተመራች እንዴት ነው ማለፍ ችላለች። በዋንጫውም ጨዋታ የምጠብቀው የሊዮኔል ሜሲ አርጀንቲና ቀላል እንደማትሆን፣ ነገር ግን የምጠብቃቸው አንድ ሁለት ነገሮች አሉ። የመጀመሪያው በምን አይነት ፕሬሲንግ ሁለቱም ቡድኖች ሊገቡ ይችላሉ። ሁለተኛ ስፔን ብሔራዊ ቡድን ኳስ ስትይዝ በተለይ ከኋላ በቢልድ አፕ ሲጀምሩ የአርጀንቲና አፕሮች ምንድን ነው የሚሆነው፣ በሃይ ፕሬሲንግ በሚድ ብሎክ የሚለው ትልቁ ጥያቄ የዚህ ጨዋታ። ሌላው የአርጀንቲና ብሔራዊ ቡድን በቢልድ አፕ ሲጀምር ይታወቃል። የስፔን ብሔራዊ ቡድን ከማንም ጋር እንደሚያደርገው በሃይ ፕሬሲንግ ነው የሚጫወተው፣ ይህን እናውቃለን። ስለዚህ እነዚህን ታክቲካል ሁኔታዎች የምጠብቅበት ጨዋታ ነው። እንዳልኩ ግን ቤካ በሰፊው ደግሞ በቅዳሜው እና በቀጣይ ፕሮግራሞቻችን ይህንን የዓለም ዋንጫ ጨዋታ የምናቀርብላቸው ይሆናል። ቅድመ ትንተናውንም ሆነ ከዛ በኋላ ደግሞ ያለውን ነገር ግን የአርጀንቲና ደጋፊዎች በተለይ በሀገራችን ያሉትን እንኳን ደስ አላችሁ ማለት እፈልጋለሁ። የሚገባቸውን ውጤት ነው ያገኙት። ከሊዮኔል ሜሲ ጋር የማታሳካው ዋንጫ የለም። ይገባዩ ትልቅ ብላል። አሁን ላይ ሲመስለኝ የመጡበትን መንገድ ብዙዎች ያነሳሉ። አርጀንቲና ልክ ባልሆነ መንገድ ነው የመጡት። ማለት የገጠማቸው ቡድኖች የአፍሪካ ዋንጫ ነው እየተጫወቱ የነበረው የሚል ነገር አለ። አሁን ላይ ግን ሁሉም ለአርጀንቲና ትኩረቱን ይሰጣል ብዬ አስባለሁ። ኦፍኮርስ የፍጻሜውን ጨዋታ ሲሄዱ ወደ ኒውዮርክ ቅድመ ግምት የምሰጠው ለስፔን ነው። ምክንያቱም ስፔን ፍራንስን የገጠመችበት መንገድና ያደረጉት ነገር ፈጽሞ አንዳንዴ ግራ ነው የሚገባ እና ተጠባቂ ነው የሚሆነው። ከዛ ባለፈ ግን ያው ሁለቱም ቡድኖች እንግዲህ ስፔን ከ2010 በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ ፍጻሜ አልፋ ከበላችሁ በኋላ ዳግም ደግሞ ለፍጻሜ ደርሳለች። ከዛም ባለፈ ሁለት ተከታታይ እንትን ነው ዩሮን በሉ። አሁን ደግሞ ተመልሰው ደግሞ ዓለም ዋንጫ ባክ ቱ ባክ ያሳኩታል ወይ የሚለው ተጠባቂ ነው የሚሆነው። እንግዲህ በቀጣይ ፕሮግራማችን ደግሞ የፍጻሜ ጨዋታውን በሰፊው ይዘንላችሁ የምንመጣ ነው የሚሆነው። ሪትም ስፖርት ፕሮግራማችን የዛሬው ይሄን ይመስል ነበር። እየው ተሰማ፣ እኔም በረከት ኃይሉ አብረናችሁ ነበር። መልካም ጊዜ።